በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናወራው ስለ አንዲት ድንቅ ሰማዕት ነው። ውበትን ከንጽህና ጥንካሬን ከእምነት ጋር አስተባብራ ስለያዘችው የክርስቶስ ሙሽራ ስለ ቅድስት አርሴማ። ቅድስት አርሴማ ስሟ ሲነሳ የአጋንንት ኃይል የሚደነግጥላት፣ በምልጃዋ የብዙዎችን ደጅ የምታስከፍት ታላቅ እናት ናት። ለመሆኑ ይህቺ ቅድስት ከሮም ተነስታ እስከ አርሜኒያ የተጓዘችው ለምንድን ነው? ንጉሡ ድርጣድስንስ እንዴት በኃይለ እግዚአብሔር አሸነፈችው? አብረን ስንቆይ የምናየው ይሆናል። ቅድስት አርሴማ ትውልዷ ሮም ሲሆን ያደገችው በደብረ ማይጥ በሚገኝ የደናግል ገዳም ውስጥ ነው። መሪዋ ቅድስት ማይካ ይባሉ ነበር። አርሴማ በውበቷ እጅግ የተዋበች ነበረች። ነገር ግን ውበቷን ለምድራዊ ንጉሥ ሳይሆን ለሰማያዊ ንጉሥ ለኢየሱስ ክርስቶስ ሰጥታ ነበር። በዚያ ዘመን የሮም ንጉሥ የነበረው ዲዮቅልጥያኖስ በውበቷ ተማርኮ ሊያገባት ፈለገ። እርሷ ግን እኔ የክርስቶስ ሙሽራ ነኝ በማለት ከሌሎች 27 ወይንም እንደ አንዳንድ ምንጮች 70 ደናግል በመሆን ከሮም ወደ አርሜኒያ ተሰደደች። ቅድስት አርሴማና ደናግሉ አርሜኒያ ሲደርሱ በአንድ የወይን መጭመቂያ ቦታ ተሸሽገው በጸሎትና በሥራ ይኖሩ ነበር። የአርሜኒያው ንጉሥ ድርጣድስ የአርሴማን ዜና ሰማ። ንጉሥ ዲዮቅልጥያኖስም ካገኘሃት እሰርልኝ፣ ካልሆነ ግን አንተ አግባት የሚል ደብዳቤ ላከለት። ድርጣድስ ቅድስት አርሴማን ወደ ቤተ መንግሥቱ አስመጣት። ሊያገባትና ሊያባብላት ሞከረ። አርሴማ ግን በእምነቷ ጸናች። ንጉሡ ሊያቅፋት ሲሞክር እግዚአብሔር ብርታት ሰጥቷት ኃያሉን ንጉሥ አንስታ መሬት ላይ ጣለችው። ይህ ትልቅ ታምር ነበር። ንጉሡ ድርጣድስ በሴት በመሸነፉ እጅግ አፈረና ተቆጣ። ሰኔ 29 ቀን ቅድስት አርሴማንና አብረዋት የነበሩትን ደናግል በአሰቃቂ ሁኔታ እንዲገደሉ አዘዘ። ምላሷን አስቆርጦ ጡቷን አስቆርጦና አካሏን ቆራርጦ ለሰማዕትነት አበቃት። አርሴማ ግን እስከ መጨረሻው እስትንፋሷ ድረስ ስመ እግዚአብሔርን ስትጠራ ነበር። እርሷ ከሞተች በኋላ ንጉሡ ድርጣድስ በአምላክ ቁጣ ወደ አውሬነት ተቀየረ። በኋላም በቅዱስ ጎርጎርዮስ ጸሎት ወደ ሰውነቱ ተመልሶ ክርስቲያን ሆኗል። ዛሬ ቅድስት አርሴማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘንድ እጅግ ትወደዳለች። በተለይ ልጅ ለሌላቸው ልጅ ሰጪ፣ ለታመሙ ፈዋሽ በመሆን ታምራቷን ትገልጻለች። ከአርሴማ የምንማረው ንጽህናን፣ ድፍረትንና ለእውነት መቆምን ነው። ውጫዊ ውበት ሳይሆን የውስጥ ማንነትና እምነት እንዴት ሰውን ወደ ክብር እንደሚያደርስ አሳይታናለች። የቅድስት አርሴማ ረድኤትና በረከት ከሁላችን ጋር ይሁን። ቪዲዮውን ለሌሎች በማጋራት የበረከቱ ተካፋይ ይሁኑ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።